ልቢ ገብርኤልን ያስገኘ ድንቅ ቦታ ማን ነው ከተባለ ቡልጋ አካባቢ የሚገኘው ይጅጎጌ 24ቱ ካህናተ ሰማይ ይባላል። ያ ቦታ በየት በኩል ነው ለኢትዮጵያ አስተዋጽኦ ያደረገው ካሉ በቁልቢ ገብርኤል በኩል እኛም ጋር ደርሷል። አሁንም ጸበል አለው። አይነ ስውር ያበራ ጎባጣ ያቀና ብዙ ህሙማኖችን የፈወሰ ጸበል አለው። ይጅጎጌ 24ቱ ካህናተ ሰማይ ምክትል ሊቀመንበር እያለቀሰ የተናገረ እኛ ምን ፈልገው አለ ይሄ ደብር ጣራው እያፈሰሰ ነው። ይሄ ደብር ለኢትዮጵያ ብዙ አስተዋጽኦ አድርጓል። ምንም ጥርጥር የለም። በጣም ብዙ አስተዋጽኦ አድርጓል። የሰሜን ሸዋ አካባቢ የሆናችሁ ሰዎች እየተነገረ ያለው ስለናንተ አካባቢ ነው። የእናንተ ቦታ ነው ታሪኩ እየተነገረ ያለው። ይሄ ታሪክ ሊታወቅ ይገባል፣ ሊነገር ይገባል። ስለዚህ እናንተ እንዲህ ያለውን ነገር አብረታቱ፣ ላይክ አድርጉ፣ ሼር አድርጉ፣ ለምታውቁ ሰው ሁሉ ተላላኩ፣ ሰው ይወቅ። ሰሜን ሸዋ ግን በጣም በተፈጥሮ እግዚአብሔር ያደለው ቦታ ነው። እግዚአብሔር ባረከው ቦታ ነው። በጣም የተለያዩ ብዙ ቅዱሳን ቦታዎች አሉት። በጣም በሚገርም ሁኔታ እኔ እንኳን በአቅሜ ብዙ ነገር አይቻለሁ። ከታቦቱ ጋር እንድታያይዘው አለቀሱ ነው። ካለቀስኩ ባለህበት ድምጽህን ለመስማት ይሄ በዓለ ጥምቀትን አንተ ያው ከአዲስ አበባ ውጭ ግማሹን ጊዜ አሳልፋ ማለት ነው። ጥምቀትን እዚህ ጋር ነው። ቃና ዘገዳን ደግሞ በሰሜን ሸዋ ሀገረ ማርያም ቡልጋ አካባቢ ተገኝተህ አክብራል። ይሄ በጣም ትልቅ ጸጋ ነው፣ መታደርም ነው። በጣም ጥሩ። እና እዛ አካባቢ እንደው ምን አየህ? ምን አጋጠመህ? እና እዛ አካባቢ ቢገርምህ የሀገር የእናታችን ክርስቶስ ሰምራ ሀገር ነው። አካባቢ እሺ፣ ክርስቶስ ሰምራ የተወለደችበት ሀገር ነው። የቡልጋ አካባቢ ማለት ነው። እቲሳ ተክለ ሃይማኖት እንደዛም የጻድቁ የአቡነ ተክለ ሃይማኖትም ሀገር ነው። እቲሳ በዛ ቅርብ ነው። ቅርብ ነው። እዛው ቅርብ ነው። እስኪ ትሰጃለሁ ነገራችን ላይ ተሰናው አውቀዋለሁ ሄጃለሁ። ስለዚህ ብዙ ቅዱሳን ያሉበት አካባቢ ነው እና ያንን ጥምቀት ካከበርኩኝ በኋላ ቁልቢ እንግዲህ እዚህ ላይ እንዳሳየውህ የሆነ ቤተክርስቲያኑ የራሱ መጽሔት የተዘጋጀ ይሄ እንደምታዩት በዚህ ላይ በእንትን በመጽሐፍ መልኩ ሰጥተውኝ ነው። ምንድነው? እስኪ ቆይ መቅድም ይልና በሐረር ክፍለ ሀገር የሚገኘው አሁን ያለው የቁልቢ ገብርኤል ጽላት በ1883 ዓመተ ምህረት ከቡልጋ ልዩ ስሙ ይጅጎጌ 24ቱ ካህናተ ሰማይ ቤተክርስቲያን ከተባለ ቤተክርስቲያን የሄደ ነው ይላል። በዳብል ተደብሎ የነበረ እንግዲህ ርዕሱ ነው የነበረ ቤተክርስቲያን ነው። ታቦት ነው። እዚህ አሁን በሄድንበት ቤተክርስቲያን አጥቢያ ቅዱስ ገብርኤል ለዘመናት ከ24ቱ ካህናተ ሰማይ ጋራ በድባልነት እየኖረ እየነገሰ በንግስና እዛ ታኅሳስ 29 ሐምሌ 29 እየነገሰ ይኖር ነበር ነው። እንግዲህ በ1883 ዓመተ ምህረት ነው ወደዛ ሄደው። ይሄ ነገር ታሪኩ በጣም ረጅም ነው ወይም ሰፊ ነው ማለት ነው። በጣም ገረመኝ። ለምን መሰለህ መምህር፣ የቁልቢ ገብርኤል ታቦት መነሻው ቤት ነው ማለት ነው። ቡልጋ አሁን ካልከው ቦታ ቡልጋ አካባቢ ይጅጎጌ የሚባል አካባቢ 24ቱ ካህናተ ሰማይ። በርግጥ ስሙ ከበድ ይላል፣ የቦታው ስም እናያዝ ትንሽ ከበድ ይላል፣ ግን ገረመኝ። እና ይሄ ታቦት ቅዱስ ገብርኤል ሐረር ያለው ቅዱስ ገብርኤል ቁልቢ ገብርኤል በዓለም ታዋቂ የሆነ ገብርኤል ተነስቶ የሄደ እዚህ ቡልጋ ላይ ነው። ግን ይሄ ቦታ አይታወቅም። ግን የሚገርመው ግን ስለዚህ የቁልቢ ገብርኤል ታቦት መነሻ ምንጭ ያለው ማለት ነው። እንግዲህ ከቡልጋ ተነስቶ ሄዶ ዛሬ ዓለምን እያስደመመ እያስገረመ ያለ ታቦት ማን ነው ከተባለ በምድራችን ላይ ቁጥር 1 ቁልቢ ገብርኤል ነው። ግን ከየት ተነሳው ከተባለ ከዚች ምስኪን ቦታ ላይ የሚገርመው ግን ቦታውን ቅድም ያሳየህ ነበርና ያው እናስቀምጠዋለን በፎቶ በቪዲዮ እናስቀምጠዋለን። ቦታው በጣም ማለት ገጠራማ አካባቢ ነው። በጣም ታዋቂም አይደለም፣ እንደ ከተማ አይደለም። በነገራችን ላይ ጉዞ ወደፊት ለማዘጋጀት አስበናል፣ አቅደናል። ወደዚህ ቦታ መሄድ የምትፈልጉ ጸበልን አይን እንዳበራ ጎባጣ ሰው እንዲጎብጡ የሚል ሰው እንደዳነበት እንደገናም ደግሞ የተለያየ ልዩ ልዩ በሽታ ያለባቸው ሰዎች ኤችአይቪ ጭምር እንደፈወሰ ካህናቶች እዛ ላይ ነግረውኛል። ቪዲዮ ላይ ያለ እሱን ማዳመጥ ይቻላል። ታሪካዊ ቤተክርስቲያን ነው እና የሚገርም ነገር ከዛሬ 4 ዓመት አካባቢ ምናምን ይመስለኛል ቁልቢ ገብርኤል ሄጄ እዛ ያሉት የስብከተ ወንጌል ኃላፊ አባ ኢዮ ይባላሉ። አሁን ያሉት በአረቡ ዓለም ነው ያሉት አገልግሎት ማለት ነው። እና ስለ ቁልቢ ገብርኤል ታቦት መነሻውን ሲናገሩ ነግረውኝ ነበር።
ግን ረስቸው ነበርና አሁን ደግሞ ልክስ ነገር ትዝ አለኝ የእሳቸው ንግግር ከሰሜን ሸዋ አካባቢ ተነስቶ እንደሄደ እዛም ታሪክ እየሰራ እንደሆነ እሳቸው በጣም ገልጿታል እዛ ላይና ገርሞኝ ነው። ቁልቢ ገብርኤል ታቦት መነሻውን ቦታ ደግሞ በአጋጣሚ አገኘው ማለት ነው። እኔ አሁን ሲሄድ ወደዛ የቅዱስ ሚካኤልን ቃና ዘገሊላ ንግስ ላነግስ እዛ ለሚሰራው ለአዲሱ ጎርፎ ቅዱስ ሚካኤል ቤተክርስቲያን ለማስተባበር ሄድኩኝ እንጂ ይህ ቦታ የቅዱስ ገብርኤል መነሻ መሆኑን አላውቅም። እዛ ስደርስ የቁልቢ መነሻ መሆኑን አላውቅም። ከዛ ከደረስኩ ወዳ ታሪክን ስጠይቅ እና ቅዱስ ገብርኤል የተነሳ ከኛ ነው እና አብረውን የሄዱ በመኪና ሙሉ የሄዱ ሰዎችም አሉ። እነሱ ምን ይነይ ቅርብ ነው። አረ የ10 ደቂቃ ምን ከአስፓልቱ የ10 ደቂቃ መንገድ ነው። አካባቢ በጣም ሜዳ ነው፣ ደስ የሚል ነው። ከዛ ወርደን ተነስተን ቤተክርስቲያኑ አጸዱ ጸጥ ረጫ ደስ ይላል። አሁን መነሻው የዚህ ታቦት መነሻው ማን ነው ስትል አክሱም ጽዮን ነው መነሻው። አክሱም ጽዮን በዩዲት ጉዲት ጊዜ አንበሳ ወዲን ጋራ ካህናቶችን ይዘው ወደ ሸዋ ተሰዶ ነበር። በዩዲት ጉዲት የበላይነት አክሱም ስትቆጣጠር ማለት ነው። ስለዚህ ካህናትንም ጽላትንም ይዘው ወደዚህ የተሰደዱ ካህናቶች ነበሩ። እነዛ ከአክሱም ጽዮን ተነስተው ዝዋይ 7 ጽላት ይዘው ዝዋይ ተገኙ። የቅዱስ ገብርኤል ጽላት አብሮ ሐዋርያው ወንጌላዊ ማርቆስ እጅ የተቀረጸ ነው የታቦት የቅዱስ ገብርኤል ታቦት የቁልቢ ተመልከት። እና ዝዋይ ከቆየ በኋላ 40 ዓመት ነገሰች። በ9ኛው ክፍለ ዘመን ነው ዩዲት ጉዲት የነገሰች። እሷ ከጠፋች ከ40 ዓመት በኋላ ከጠፋች በኋላ የአክሱም ካህናትና ዲያቆናት ጽላታቸውን ይዘው ለመሄድ ስማቸው ዝርዝራቸው ዝድ ላይ አለ። ይዘው ለመሄድ ወደዚህ ሲመጡ 6ቱ ታቦትን ይዘው ሄዱና አንዱ ታቦት ቅዱስ ገብርኤል ተሰወረባቸው። ተረሳ የሚል ነገር እዚህ ላይ ገሩ ላይ ተቀምጧል። እሺ ከዛ በኋላ ዝዋይ እየኖረ ያለ አንድ አባት ከዝዋይ ተነስተው ስማቸው እዚህ ላይ ተቀምጧል። ሊያመጡ ሲሄዱ እሳቸው የእግዚአብሔር መልአክ ተገለጸላቸውና ታቦት መመለስ አትችልም፣ ይሄ ታቦት የሚተከለው ቅዱስ ገብርኤል ከዛ ተሰውሮ መጥቶ ለካ እቲሳ ተክለ ሃይማኖት ላይ ይኖራል። ከዚህ ተሰውሮ መጥቶ እቲሳ ተክለ ሃይማኖት ሲወር ከእቲሳ ተክለ ሃይማኖት አሁን ካልነው 24ቱ ካህናተ ሰማይ ጋር በድባል ይኖር ነበር የታባሽ። ከዛ በድባል እያለ ለብዙ ዘመናት እየነገሰ በድባል እያለ ተፈሪ መኮንን እንግዲህ ኃይለ ሥላሴ ናቸው፣ የሐረር ገዥ ናቸው። እሳቸው የቁልቢ ገብርኤል ከተተከለበት ቦታ ላይ ታቦት ለመትከል ተፈሪ መኮንን ታቦት ጠየቁ። በዘመኑ የነበሩ ንጉስ ማን ናቸው? አጼ ምኒልክ ናቸው። የዘመኑ ጳጳስ ማን ነው? አቡነ ማቴዎስ ናቸው። በዛን ሰዓት ንጉሱ ምኒልክ ተጠይቀው ምኒልክ ለአቡነ ማቴዎስ አሳውቀው አቡነ ማቴዎስ ደብዳቤ ጽፈው ይሄ ከቡልጋ የጎጌ 24 ካህናተ ሰማይ የነበረው ቅዱስ ገብርኤል ወደ ቁልቢ ሄዶ እንዲተከል ትእዛዝ መጣ ከበላይ ሲመጣ የደቡብ አስተዳደር የጎጌ 24ቱ ካህናተ ሰማይ አስተዳደር ማን ይባላሉ? ስማቸው አባ ዱባላ ይባላሉ በሰዓቱ። አዎ ተዛዘመ ማለት ነው የነበሩ አው ስማቸው እዚህ ላይ ገሩ ላይ ያለ የተጻፈው ታሪክ ላይ ያለ። እነዚህ አባት አለቀሱ አንሰጥም ብለው፣ ግን የንጉስና የሊቀ ጳጳስ ትእዛዝ ስለሆነ ምን ማድረግ አይችሉም። በወቅቱ አብረው ሲያገለግሉ የነበሩ ካህናትም አዘኑና ግን አባ ዱባል ጸሎት አደረጉ። ካህናቱን ሰብስበው አንተ ቅዱስ ገብርኤል ያለ ፍቃዴ በበላይ ትእዛዝ እንድትዳርጊያለሁ፣ ግን በሄድክበት ቦታ ድምፅህን እንድሰማ ታምራትህን፣ ገርልህን፣ ኃይልህን ሁሉ አሰማኝ በጆሮዬ ብለው ጸሎት አደረጉ። ከታቦቱ ጋር እንድተያይዘው አለቀሱ ነው። ካለቀስኩ ባለህበት ድምፅህን ለመስማት እንግዲህ ዛሬ ትራንስፖርት የለም ምንም የለም። ባለህበት ግን ድምፅህን ለመስማት ታምራትና ገርላትህን አሰማኝ ብለው ጸሎት አድርገው ከሐረርጌ ደብዳቤ ይዘው የመጡት ካህናትና ዲያቆናት ይህን ታቦት ተረከቡ እና ተረከበው እየሄዱ እያለ በዛ አድርገው ወዴት ነው የሚሄዱ? በሸዋ ይህ ምንድነው ምንጃርን አድርገው ነው የሚሄዱ። መርቆሪዎስ ቤተክርስቲያን አደረ መንገድ ላይ ማለት ነው። መንገድ ላይ ከዛ መርቆሪዎስ ቤተክርስቲያን ላይ ምንጃር መርቆሪዎስ የሚባል ቤተክርስቲያን ላይ እዛ ሲገናኙ ንጉሱ ማነው ተፈሪ የሐረር ንጉስ ወደ አዲስ አበባ ሲመጡ ታቦቱ ወደዛ ሲሄድ መንገድ ላይ ተገናኙ። እሳቸውም ታቦቱን ረግጭ ወደ አዲስ አበባ ለድን ብለው ታቦተ ቅዱስ ገብርኤልን ይዘው ወደ ሐረርጌ ተመለሱ። ከዛ ከሄዱ በኋላ ያው ቅዱስ ገብርኤል ተተከለ። ታርሶ ጋራው ተደልድሎ ከዛ ላይ ታቦቱ ተተከለ።
ቁልቢ ገብርኤል ታቦት መነሻው መጀመሪያ አክሱም ጽዮን ነው። ተመልከት። ከአክሱም በስደት ምክንያት የተመጣ ዝዋይ መጣ። ተመልከት። እንደገና ከዝዋይ ደግሞ ወደ ተመለሰ ወደ ቲሳ ተክለ ሃይማኖት የዝጎጌ እዛ 24ቱ ካህናተ ሰማይ እዛ ተቀመጠ። ተመልከት። ከዛ ደግሞ ወደ ቁልቢ ገብርኤል። የሚገርም ነው እኮ አንዳንዴ መኖር ደግ ነው። እንዲህ ያለውን ታሪክም እንድንሰማ እግዚአብሔር ረድቶናልና በጣም ደስ አለኝ። ለካ ቁልቢ ገብርኤል ብዙ መነሻና ምንጭ አለው። ብዙ ሂደቶችን ያሳለፈ ታቦት። አሁን የዚህ ላይ ልናገር የምፈልገው አንተም እንድትናገር የምፈልገው የቤተ ክርስቲያን አሁን ቀዳቾች ካህናቶች ብቻ የቀሩበት የገበሬዎች ቦታ የሆነ ብቸኛ የሆነ ታሪኩ ያልተነገረለት ያልተሰማለት ሰዎች ሄደው ፈውሱን ያላዩለት ያልተዳሰሰ ያልተነገረለት ደብር ነው። ይሄ ደብር በዛ ቤተክርስቲያን አማካይነት የቤተክርስቲያን መንግስት አለበት፣ መታወቅ አለበት፣ እርዳታ ማግኘት አለበት። ታሪኩ ወልቶ ለህዝበ ክርስቲያኑ መነገር አለበት። የቅዱስ ገብርኤል ቤተክርስቲያን ይህን ቤተክርስቲያን መርዳት ይችላል። ለምሳሌ የአብነት ትምህርት ቤት እንዲቋቋም አይደለም እንዴ? ቤተክርስቲያኑ እንዲታደስ እንዲታነጽ፣ ቤተክርስቲያኑ የጎደሉ አልባሳትም ካለ የቁልቢ ገብርኤል ይህን ቤተክርስቲያን ብዙ ነገር ማድረግ ይችላል ያስባል። ይሄ ሰዎች ምንድነው የሚሉት? ብዙ ጊዜ በአባባል አላቸው የኋላው ከሌለ የለም የፊቱ የሚባል ነገር አለ። አዎ ለዛሬው ቁልቢ ገብርኤል መነሻው ምንጩ ማን ነው ከተባለ ይዝጎጌ 24ቱ ካህናተ ሰማይ። ካህናተ ሰማይ ግን አለ በኢትዮጵያ ውስጥ? ካህናተ ሰማይ በኢትዮጵያ ውስጥ የለም። የመጀመሪያው ብቻ ነው ይሄኛው። እንግዲህ ቡልጋ ስትሄድ ብዙ ያልታወቁ ቅዱሳን ያሉበት አካባቢ በጣም የሚገርም ነው። እንግዲህ በነገራችን ይሄ ሰሜን ሸዋ ግን በጣም በተፈጥሮ እግዚአብሔር ያደለው ቦታ ነው። እግዚአብሔር ባረከው ቦታ ነው። በጣም የተለያዩ ብዙ ቅዱሳን ቦታዎች አሉት። በጣም በሚገርም ሁኔታ እኔ እንኳን በአቅሜ ብዙ ነገር አይቻለሁ። እና ዛሬ ደግሞ ሌላ ታሪካዊ ቦታ ደግሞ ለዛም ደግሞ ቁልቢ ገብርኤልን ያስገኘ ጥንታዊ ቦታ ነው። ግን ደግሞ ተመልካች ያጣ ሰው ያላወቀው ግን ሊታወቅ የሚገባ ቦታ ነው። እና ቁልቢ ገብርኤልን እርዱን ብለን ሄድን የሚለው ነገር ላይ ነጥብ ላንሳ። እንግዲህ ቁልቢ ገብርኤል እንደምታውቁት ከፓትርያርክ እስከ ጳጳሳት፣ ከጳጳሳት እስከ ዲያቆናት፣ ከዲያቆናት እስከ የዓለም ጫፍ ምዕመናን ድረስ የሚገኝበት ድንቅ ቦታ የዓለማችን ማን ነው ከተባለ ቁልቢ ገብርኤል። ስለዚህ አሁን ያን ቦታ ሊያግዝ የሚችለው ማን ነው ከተባለ ጠቅላይ ቤተ ክህነቱ ነው። ይሄን ቦታ ምክንያቱም በቁልቢ ገብርኤል ምክንያት እንድታገዝ ተብሎ ከታሰበ የሚጠይቀው ማን ነው? ጠቅላይ ቤተ ክህነቱ ነው። ከዛ ጠቅላይ ቤተ ክህነቱ የራሱን በጀት በጅቶ ማስተካከል ይችላል። ማስተዋወቅም እንኳን አንድ ጥቅም ነው። መርዳት ብቻ ሳይሆን በቃ እንደ ኃላፊነት የሚዲያ ሽፋን ተሰጥቶ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽፋን ሰጣበት። ይሄን ቦታ አሁን መኪና መንገዱ ቅርብ ነው እዚህ ቤተክርስቲያን። ከዛ በታችም ጥርጊያ የገጠር ጥርጊያ መንገድ አለው። ትንሽ 10 ደቂቃ መንገድ በእግር ብትሄድ ማንም አሮጊት የምትገባው መንገድ ነው። ምን የሚያስቸግር መንገድ አለ? ይሄን ቦታ እኮ ማስተዋወቅ ነው እንጂ የሚጠበቅ እኛም አሁን እኮ ይሄን እያደረኩኝ እንዲተዋወቅ ነው እንጂ ሌላ ጥቅም የለንም አይደል? ዞሮ ዞሮ እንግዲህ ቢችሉ ጠቅላይ ቤተ ክህነቶችም ይሄን ቦታ በደንብ ሊያዩት ይገባል። የቁልቢ ገብርኤል መነሻ ቦታው ይዝጎጌ 24ቱ ካህናተ ሰማይ ይባላልና ብሎ መጠየቅ ነው የሚጠበቅብንና እንደዚህ ያሉ ቦታዎችን ደግሞ ያው እኔም ቀጣይ አብረን እንዳለ ቀጣይ አሁን ስንሄድ እርግጠኛ ነኝ ያን ቦታውን ለማየት ደግሞ እገደዳለሁ። እስቲ ጉዞ ለመሄድ የሚፈልጉ በዚህ እንድናስተባበር እስቲ ቁልቢ ገብርኤልን ያስገኘ ድንቅ ቦታ ማን ነው ከተባለ ቡልጋ አካባቢ የሚገኘው ይዝጎጌ 24ቱ ካህናተ ሰማይ ይባላል። እንግዲህ ካህናተ ሰማይ የሚባል ደብር በአዲስ አበባ የለም። በድርብ አለ ስትል ሰምቻለሁ። ግን ለመጀመሪያ ጊዜ በኢትዮጵያ 24ቱ ካህናተ ሰማይ። አንድ ዋና መልእክት አለኝ በመጨረሻ ማለት ነው። እንግዲህ ይህንን ቪዲዮ የምትመለከቱ ሁላችሁም አንደኛ የተዋህዶ ልጆች የሆናችሁ ሁላችሁም ይመለከታችኋል። በሁለተኛ ደረጃ ግን በተለይ ደግሞ የሰሜን ሸዋ አካባቢ የሆናችሁ ሰዎች እየተነገረ ያለው ስለናንተ አካባቢ ነው። የእናንተ ቦታ ነው ታሪኩ እየተነገረ ያለው። ይሄ ታሪክ ሊታወቅ ይገባል፣ ሊነገር ይገባል። ስለዚህ እናንተ እንዲህ ያለውን ነገር አበረታቱ፣ ላይክ አድርጉ፣ ሼር አድርጉ፣ ለምታውቁ ሰው ሁሉ ተላላኩ፣ ሰው ይወቀው። እኛ እዚህ ጋር እየለፋን እየተናገርን እየደከምን ያለ ነው ያ ቅዱስ ቦታ እናንተ አካባቢ ያለው ቅዱስ ቦታ እንዲታወቅ ስለሆነ እየተናገርን ያለ ነው። ዓለም ይወቀው ይሄን የመሰለ ቅዱስ ቦታ። ስለዚህ ጉዳዩ የጋራችን ነው፣ የኛ ብቻ አይደለም። ሁሉም የዓለም ሰው ሁሉም የተዋህዶ ልጅ ሊያውቀው ስለሚገባ ለሁሉም ማዳረስ ይጠበቅባቸዋል ማለት ነው እንፈልገው።
የዝጎጌ 24ቱ ካህናተ ሰማይ ምክትል ሊቀመንበር እያለቀሰ የተናገረ እኛ ምን ፈልገው አለ ይሄ ደብር ጣራው እያፈሰሰ ነው። ይሄ ደብር ለኢትዮጵያ ብዙ አስተዋጽኦ አድርጓል። ምንም ጥርጥር የለም። በጣም ብዙ አስተዋጽኦ አድርጓል። ለምሳሌ ለኔ ታው ከኔ ቅርስን ይዞ የተገኘ እግዚአብሔር ይስጥ አይደለም ትልቅ ነጥብ። ቢገርምህ ጣሊያን እዛ ቦታ ላይ ተገኝቶ አለ ከበሮ ምንድነው ትልቅ ከበሮ አለ እየደበደበ ወደ ገደል ለቀቀው ከበሮና ያ ከበሮ ገደል ውስጥ ገብቶ ምንም እንትን ሳይል ከብዙ ርቀት ገደል ውስጥ ገብቶ አሁን አለ ቤተ ክርስቲያን ውስጥ አለ ይሄ ታሪካዊ ከበሮ አለ እና በዛን ሰዓት ቅርሳቅርሱ ተዘርፏል አለ ብዙ አባቶቻችን ይህን ታቦት ቁልቢ ገብርኤልን ታቦት 24ቱ ካህናተ ሰማይ ታቦት ዛሬም እዛ ቦታ ላይ ገብርኤልን አስገብተዋል። እንደገና ያንን ሰጥተው ሌላ ቅዱስ ገብርኤል አስገብተው ያነግሳሉ። ቅዱስ ሚካኤልም አሁን እንዳልኩ ከዛ ወጡ ቀጥሎ ላይ ተተክሎ ከነሱ የወጣው ከእጅጎጌ 24ቱ ካህናተ ሰማይ የወጣው ቅዱስ ሚካኤል ካፋፉ ላይ ሆኖ ደግሞ በጣም ሰሚ የሆነ ተመከተዛ ወጣ በጣም ሰሚ የሆነ ታሪካዊ የሆነ ደግሞ ቅዱስ ሚካኤል ቤተክርስቲያን ደግሞ ካፋፉ ላይ ተተክሏል። ደግሞ ይሄንን ገና አልተነገረለ ገና አዲስ ነው እንጂ በጣም ታሪካዊ የሆነ እና ይሄ ደብር ትልቅ አስተዋጽኦ ያደረገ የድነትን ፈውስ አሁንም ጸበል አለው። አይነ ስውር ያበራ ጎባጣ ያቀና ብዙ ህሙማኖችን የፈወሰ ጸበል አለው። እየተዋወቀለት አይደለም እንጂ ብዙ ሰዎች ሄደው ሊድኑበት የሚገባ ቦታ ነው። መልካም ነገር አነሳህ እዚህ ጋርና ቅርስን ጠብቆ በመቆየቱ ለዓለም አስተዋጽኦ አድርጓል አሉ። የቦታው ምንድናቸው ሊቀመንበር የሚገርም ነጥብ ያነሱት ያ ቦታ በየት በኩል ነው ለኢትዮጵያ አስተዋጽኦ ያደረገው ካሉ በቁልቢ ገብርኤል በኩል እኛም ጋር ደርሷል። ለመሰላችሁ እኔም በግሌ ቁልቢ ገብርኤል ተሰብዬ ያገኘሁት ነገር አለ እና ቁልቢ ገብርኤል ያልባረከው ያልዳሰሰው ህይወት ጎጆ የለም። ግን ያ ታቦት ቅርሱ ተጠብቆ የተገኘው በየት በኩል ነው ከተባለ ቡልጋ አካባቢ የሚገኘው ይዝጎጌ 24ቱ ካህናተ ሰማይ የሚባል ቦታ ነው። ስለዚህ ይሄን የታሪክ ጠባቂና የቅርስ ጠባቂ ቦታ ሁላችንም ልናውቀው ልንረዳው፣ በዛውም ተገኝተን ቦታውን ልናውቀው ልንባረክበት ይገባል። ሌላ ቀርቶ አሁን የ24ቱ ካህናተ ሰማይ አስተዳደር የነበረው በወቅቱ አባት ባል ይህን ቅርስ ይዘው የተገኙ አባት ማለት ነው። ስማቸው መጠራት የለበትም። በቁልቢ ገብርኤል ራሱ መጠራት የለበትም። ለዛውም ንግግራቸው ልቆ አለኩ ባለበት ሆነ ድምጽና ተአምራትንና ገድላትን እያደረክ እንደ በኩር ልጃቸው እንደሚወዱት ልጃቸው ባለበት ሆነ ታቦተ ቅዱስ ገብርኤል እኔ ደካማ ነኝ፣ እኔ ሽማግሌ ነኝ፣ በአንተ ባለበት ቦታ መጥቼ ላልጠይቅህ እችላለሁ፣ እድሜም አርጅቷልና ልሞት እችላለሁ፣ ድምጽን ግን አሰማኝ ነው። ግን ድምጽህን ግን አሰማኝ። ስለዚህ እሳቸው የተናገሩት ድምጽ ለዓለም አልተሰማም እንዴ? የቅዱስ ገብርኤል ድምጽ አለፈ እንጂ ከዓለም ሁሉ ወጣ እንጂ አሁን ማበቃ አልተሰማም። ይህ ታላቅ ንግግር ህዝብ ገር ለህዝብ መጽሐፍ ላይ አለ። እንዴት ይረሳሉ? ነው ያባል በጣም